አንድ ኑዛዜ በሟች ተደርጎ በዚህ ኑዛዜ ላይ ተጎጂ የሆነ አካል የኑዛዜ ይፍረስልኝ ዳኝነት ጥያቄ ሊያቀርብ ቢፈልግ በምን ያህል ጊዜ ማቅረብ አለበት? ይርጋው ስንት ዓመት ነው? በስንት ዓመት የይርጋ ጊዜ ይታገዳል? አንድ በአንድ ነው የምነግራችሁ። አጭር በሆነ ቀላል በሆነ አቀራረብ ወደ እናንተ ማደርስላችሁ ነው የሚሆነው። ለዚህ ሁሌም አስተማሪ ለሆነው ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ተቀላቀሉ። እንዲሁም ቪዲዮውን ላይክ በማድረግ ጀምሩት። እስከ መጨረሻው ድረስ እንድትከታተሉ እጋብዛለሁ። እንግዲህ ወደ ቻናል ቤተሰቦች አንድ ኑዛዜ በሟች ከተደረገ በኋላ በዚህ ኑዛዜ ላይ ተጎጂ የሆነ አካል ይኖራል። እንግዲህ ይህ ተጎጂ የሆነው አካል የኑዛዜ ይፍረስልኝ ዳኝነት ጥያቄ የማቅረብ መብቱ በሕግ የተጠበቀ ነው። ኑዛዜ ይፍረስልኝ የሚለው አካል እንግዲህ ኑዛዜው ሲነበብ የነበረና ኑዛዜው ሲነበብ ያልነበረ አካል ሊሆን ይችላል። እንግዲህ የኢትዮጵያ የውርስ ሕግም እንግዲህ ይህንን ታሳቢ በማድረግ ኑዛዜው ሲነበብ ለነበሩ አካላትና ኑዛዜው ሲነበብ ላልነበሩ አካላት ሁለት አይነት የተለያዩ የይርጋ ጊዜያትን አስቀምጧል። እነሱን ነው አንድ በአንድ የምነግራችሁ። አሁንም በድጋሚ እስከ መጨረሻው ድረስ በጥሞና እንድትከታተሉ እጋብዛለሁ። እንግዲህ ኑዛዜው ሲነበብ የነበሩ ሰዎችን ይርጋ በተመለከተ ኑዛዜው ሲነበብ ራሳቸውም ሊሆኑ ይችላል ወኪሎቻቸው የነበሩ ሰዎች ከሆኑ የተደረገው ኑዛዜ ሊጸና አይገባም የሚሉ ከሆነ እንግዲህ ይህንን አቋማቸውን በጽሁፍ በማድረግ ኑዛዜው ከተነበበበት ጊዜ አንስቶ በ15 ቀን ውስጥ መግለጫ ለውርስ አጣሪው ወይም ደግሞ የውርሱን ጉዳይ ለሚሸመግሉ የሽማግሌ ዳኞች ወይም ደግሞ ለፍርድ ቤቱ ዳኞች ማቅረብ ያለባቸው ይሆናል ማለት ነው። እንግዲህ ከዚህ መግለጫውን ከሰጡበት ቀን አንስቶ በ3 ወር ጊዜ ውስጥ ደግሞ ኑዛዜውን ይፍረስልኝ የሚል ክስ ለፍርድ ቤት ወይም ደግሞ ላሸማገሉ ሽማግሌዎች ካላቀረቡ ኑዛዜ እንዲፈርስ የመጠየቅ መብታቸው በይርጋ ይታገዳል። ይህም እንግዲህ በፍትሐ ብሔር ሕግ ቁጥር አንቀጽ 973 ላይ በግልጽ ተደንግጎ ይገኛል። ከዚህ ድንጋጌ ላይ እንግዲህ መረዳት እንደሚቻለው ኑዛዜው ይፍረስልኝ የሚለው አካል ኑዛዜው ሲነበብ መብቱን የሚጎዳው ወይም ደግሞ የሚጠቅም መሆኑን ይረዳል ተብሎ ይገመታል። እንግዲህ መጀመሪያ ኑዛዜውን የሚቃወም ለመሆኑ አቤቱታ በ15 ቀን ውስጥ መቅረብ አለበት። ይህን አቤቱታ በ15 ቀን ውስጥ ካቀረበ በኋላ በ3 ወር ውስጥ ኑዛዜው ይፍረስልኝ ብሎ ለፍርድ ቤት ክስ ማቅረብ አለበት። ከዚህ 15 ቀን በኋላ እንግዲህ በ3 ወር ጊዜ ውስጥ ኑዛዜ ይፍረስልኝ ብሎ ለፍርድ ቤት ክስ ካላቀረበ መብቱ በይርጋ የሚታገድ ይሆናል። እዚሁ ጋር ማወቅ የሚያስፈልገው እንግዲህ ውድ ቻናል ቤተሰቦች ኑዛዜን ይፍረስልኝ በማለት ዳኝነት ለመጠየቅ በመጀመሪያ ኑዛዜው የሚቃወም ለመሆኑ ሐሳቡን ለውርስ አጣሪው ወይም ደግሞ ለፍርድ ቤት ሊሆን ይችላል፣ ላሸማገሉ ሽማግሌዎች ሊሆን ይችላል የማሳወቅ ግዴታ አለበት። ምክንያቱም እንግዲህ የፍትሐ ብሔር ሕግ አንቀጽ 973 ንዑስ አንቀጽ 3 ላይ እንደሚደነግገው መግለጫው ከተሰጠበት ቀን አንስቶ እስከ 3 ወር ጊዜ ድረስ ክሱን ካላቀረበ የመጠየቅ መብቱን ያጣል በማለት ይደነግጋል። እንግዲህ ወደ ቻናል ቤተሰቦች ይሄ መግለጫው ከተሰጠ ቀን አንስቶ የሚለው እንግዲህ ይህ የ3 ወር ጊዜ የሚቆጠረው ይህን መግለጫውን ከሰጠበት ቀን አንስቶ መሆኑን ማወቅ ያስፈልጋል። ስለዚህ አስቀድሞ ኑዛዜውን የሚቃወም ለመሆኑ ሐሳቡን ለውርስ አጣሪዎቹ ወይም ደግሞ ለፍርድ ቤት ሊሆን ይችላል፣ ላሸማገሉ ሽማግሌዎች ሊሆን ይችላል የማሳወቅ ግዴታ አለበት ማለት ነው። በሁለተኛ ደረጃ ኑዛዜው ሲነበብ ያልነበሩ ወራሾች ከሆኑስ በምን ያህል ጊዜ ነው ለፍርድ ቤት ክስ ማቅረብ ያለባቸው? ማቅረብ ይችላሉ ወይስ አይችሉም የሚለውን በተመለከተ የምናይ ይሆናል። እንግዲህ የሟች ኑዛዜ ሲነበብ ያልነበሩ ወይም ደግሞ ምንም ያልተወከሉ ተከራካሪዎች ከሆኑ የይርጋ ጊዜ መቆጠር የሚጀምረው ውርስ አጣሪው ኑዛዜው ተከፍቶ ሲነበብ ያልነበሩ ሰዎችን የንብረት ክፍፍሉን ወይም ደግሞ አመዳደቡን አስመልክቶ ያዘጋጀውን እቅድ ለነዚህ ኑዛዜው ሲነበብ ላልነበሩ ወይም ደግሞ ላልተወከሉ ሰዎች ሲነግራቸው መሆኑን ማወቅ ያስፈልጋል። እንግዲህ ከዚህ ከተነገራቸው ቀን አንስቶ ይርጋው መቆጠር ይጀምራል። ኑዛዜውን የሚቃወሙት ከሆነ መግለጫው በ15 ቀን ውስጥ ለውርስ አጣሪ ወይም ደግሞ ለፍርድ ቤት ወይም ደግሞ ለሽማግሌዎች ማቅረብ አለባቸው። ኑዛዜው ይፍረስልኝ የሚለውን ክስ ደግሞ ለፍርድ ቤት ከዚህ መግለጫውን ከሰጡበት ቀን አንስተው
በ3 ወር ጊዜ ውስጥ ማቅረብ አለባቸው። በ3 ወር ጊዜ ውስጥ እንግዲህ ኑዛዜው የማይጸና በመሆኑ ይፍረስልኝ በማለት ክስ ካላቀረቡ በይርጋ የሚታገድ መሆኑን ማወቅ ያስፈልጋል። እንግዲህ ሲነበብ የነበሩ ወይም ደግሞ የተወከሉ ሰዎችና ኑዛዜው ሲነበብ ያልነበሩ ወይም ደግሞ ያልተወከሉ ሰዎች የሟች ኑዛዜ ከፈሰሰበት ወይም ደግሞ ከተነበበበት ቀን አንስቶ ከ5 ዓመት በኋላ ወይም ደግሞ ሟች ኑዛዜ ያልነበረው ከሆነ ሟች ከሞተበት ቀን አንስቶ ከ5 ዓመት በኋላ ስለ ኑዛዜ መጽናት ወይም ደግሞ አለመጽናት ሆነ ውርስ አጣሪው ባቀረበው የንብረት ድልድል ወይም ደግሞ ክፍፍል ላይ በማንኛውም ሁኔታ በይርጋ የሚታገድ በመሆኑ ክስ ማቅረብ አይችሉም ማለት ነው። ስለዚህ ከዛ በኋላ ውርስ አጣሪው የንብረት ክፍፍል ወይም ደግሞ የንብረት ድልድል ሐሳቡን ያቀርባል። በዛ ሐሳብ ላይ የመስማማት ግዴታ አለባቸው። በማንኛውም ሁኔታ እንግዲህ ከ5 ዓመት በኋላ መብታቸው በይርጋ ስለሚታገድ ክስ ማቅረብ አይችሉም። እንግዲህ ውድ የቻናል ቤተሰቦች እዚሁ ጋር መዘጋት የሌለበት ነጥብ ኑዛዜ ሲነበብ የነበሩ ወይም ደግሞ የተወከሉ ሰዎችን ሆነ ያልነበሩ ያልተወከሉ ሰዎች ኑዛዜውን በተመለከተ ክስ ለማቅረብ ኑዛዜውን የሚቃወሙት ለመሆኑ መግለጫ የመስጠት ግዴታ በ15 ቀን ውስጥ ያለባቸውና በ3 ወር ጊዜ ውስጥ ክሱን ካላቀረቡ በይርጋ የሚታገድ ይሆናል ማለት ነው። እንግዲህ አጠቃላይ የይርጋ ጊዜውን በተመለከተ ኑዛዜው ሲነበብ የነበሩ ሰዎችም ሊሆኑ ይችላሉ፣ ያልነበሩ ሰዎች ልዩነት የለውም። እንግዲህ ኑዛዜ ሲነበብ የነበሩና ያልነበሩ ሰዎች በይርጋ ላይ ያላቸው ልዩነት ምንድነው የሚለውን በተመለከተ የሚኖረው ልዩነት እንግዲህ የይርጋ መቆጠር የሚጀምርበት ጊዜ ነው። ኑዛዜው ሲነበብ የነበሩት ሰዎች የይርጋ ጊዜው መቁጠሪያው የሚጀምረው ኑዛዜው ከተነበበበት ቀን አንስቶ ሲሆን ኑዛዜ ሲነበብ ያልነበሩት ሰዎችን በተመለከተ ደግሞ የይርጋ መቁጠሪያው ጊዜ የሚጀምረው ውርስ አጣሪው ለነዚህ ኑዛዜ ሲነበብ ላልነበሩ ሰዎች አግኝተዋቸው የውርስ ሀብት ክፍፍል ወይም ደግሞ ድልድሉን በተመለከተ ያዘጋጁትን እቅድ ከነገሯቸው ቀን ጀምሮ ነው የይርጋ ጊዜው የሚቆጠረው። ስለዚህ ውድ የቻናል ቤተሰቦች በእነዚህ በሁለቱ ሰዎች ኑዛዜው ሲነበብ በነበሩና ባልነበሩ ሰዎች መካከል የሚኖረው ልዩነት የይርጋው መቆጠር የሚጀምርበት ጊዜ ላይ መሆኑን ማወቅ ያስፈልጋል። ለዛሬ ወደ እናንተ ያደረስኩት የነበረኝ እጅግ ጠቃሚ የሆነ የህግ ጉዳይ ይሄን ይመስል ነበር። እስካሁን ድረስ ለዚህ አስተማሪ ለሆነ ቻናል ያልተቀላቀላችሁ ሰዎች ካላችሁ ሳብስክራይብ በማድረግ ተቀላቀሉ። እንዲሁም ቪዲዮውን ከወደዳችሁት ላይክ አድርጉት። ኮሜንት ካላችሁም ኮሜንት ቦክስ ላይ ማስቀመጥን አትርሱ። አብራችሁኝ ስለነበራችሁ አመሰግናለሁ። በሌላ ጠቃሚ የሆነ ጉዳይ እስክመለስ ድረስ ቸር ሰንብቱ። ባባይ